የኢዛና እናት እንግዲህ ለኢዛና ፍቅረኛ ይዛላት መጣች። የድሮ አብሮ አደግ ነች ብላ ይዛለት መጣች። አብዬም ታዲያ ነገረ ስራሽ አላማረኝም፣ ምን ለማድረግ እየሞከርሽ ነው? አንድ ነገር አደርጋለሁ የምትይ ከሆነ ግን ጸብሽ ከኔ ጋር ነው አላት አብዬ። እጭ አንተ ደግሞ አበዛኸው ብላ እንግዲህ ትንሿ ደግሞ እንግዲህ ቅንት ብላለች ማለት ነው። በጣም ተናዳለች በኢዛና። ይቺ ማናት እዩ የምትባል አስመሳይ እንግዲህ ጓደኛ ማቾችን ለማስጣላትና ለማለያየት ቁርጣ ተነስታለች። ልውሌንም አሳምነዋለች። መቅደስ ዞር ብላ እንግዲህ ለልውል ጠራችውና ስማ፣ እዩ የምታደርገውን ነገር በሙሉ ውሸት ነው፣ እያስመሰለች ነው። አንተን ከወንድሞቹ ከጓደኞቹ ጋር ለማለያየት ተነስታለች። እኔ ምንም ብለህ ላታምነኝ ትችላለህ፣ ግን እውነታዊ ንጽር ወይ በጠፊ አይንሽን እንዳነጠፋልሽ ደግሞ በዚህ መጣሽ። እንግዲህ ምንም ማድረግ አልችልም፣ እውነታው ግን ይሄ ነው፣ እንድትጠነቀቃት ብዬ ነው አለችው። ዞር በይልኝ አልኩሽ እኮ ብሎ አበረራት። እንደዚህማ ዝም አይደለም፣ ሰይጣንነቴን ቀምታኝ፣ ስለዚህ አጋልጣታለሁ ብላ እንግዲህ በጣም ተናደደች። ቡቻም ደግሞ እንግዲህ ጆሲን 400,000 ብሬን ካላመጣህ እገልሃለሁ፣ አፈርጠሃለሁ እያለ እያስፈራራው ይገኛል ማለት ነው። ጆሲም ደግሞ እኔ ቅጠል ነው እንዴ ይሄ ሁሉ ገንዘብ የምበጥሰው ኬት አመጣለሁ እያለ ያዙ ይልቀቁኝ እያለ ነው ማለት ነው። እቺ እንግዲህ የኢዛና እናት በጣም ነው የምታናድደው እውነት ለመናገር እና ትንሿንና ኢዛናን ለማለያየት እቺ ልጅቷን አምጥታለች። ልጅቷም ደግሞ ሆነች ምስጥቅ ያለች መጽዳቃ ናት። ሀረግዬም ልጅቷን እንዳየቻት አይድሌ ደግሞ ሌላ ችግር ሊመጣብን ነው። አይ ትንሿ እያሳዘንሽኝ አሁንስ አለች። ከዛ በኋላ እንግዲህ ልጅቱን ሂጂና ልብስ ቀይሪ አለቻት። ይዞ ሄድ እስቲ መኝታ ቤቱ ሰዳት አለች እኮ ጭራሽ። ምን ነው እታባ አረታይ ነው ወራቂ አንቺ ውሰጃት እንጂ እኮ ንገሪልኝ እስቲ ብዬ ከዛ መኝታ ቤት ይዛት ሄደች። ስሚ አንቺ ቅድም ግን ሲቀበልሽ ኢዛና ምንም አላለሽም? ምን ይለኛል አክስቴ? ምንም አላለኝም። ምንም? አዎ ምንም። እንዴ አንቺና ኢዛና እኮ ድሮ በጣም ነበረ እንዴ አክስቴ ምን ለማለት ፈልገሽ ነው? እኔና ይዙ እኮ እህትና ወንድም ነን። ወንድሜ እኮ ነው። አይ እሱ በልጅነታችሁ ነው። አሁንማ አድጋችኋል። ስለዚህ ፍቅር ምናምን የሚሉት ነገር አይ እንደዛ እንኳን አላውቅም። አዋቂ እንጂ እንዴ ምን ነው አክስቴ ችግር አለ እንዴ? አዎ ችግር አለ ብቻ አለ እንጂ ችግርማ ሞልቶ የኔ ልጅ። እንዴ ችግር አለ ያልሽው ቀላል ችግር አለ መሰለሽ እንዴ? እቺ ትንሿ የምትባል ልጄን ይኸው አቅሉን አሳጥታብኛለች። አብዷል እኮ ያለ መሰለሽ እንዴ እያለች ከዛ በኋላ ምን አድርጋ ተይኝ እስቲ። ወይ ጉድ ማንሽ ትንሿ እቺ ቡና እያፈላች አለችው። እላይ እኮ ደግሞ እኔ ሰው ንቀታቸው እኮ ነው ግርም ምለኝ። ከሰው በላይ እንኳን ሆነው ሰው ቢንቁ እሰየው፣ ግን የሰውን ምንነት ሳያውቁ ሰው የሚንቁ ሰዎች የእውነት ነው የምላቸው የተናቁ ሰዎች ናቸውና በጣም ነው የሰው ዝቅ አድርገው የሚያዩት። የቤት ሰራተኛ ሲባል እንደምን እንደሚያው እንኳ አላውቅምና ወይ በመልክ ከትንሿ አትበልጥ። ብቻ ከባድ ነው። ትንሿዬም እንግዲህ ይዙ ከልጅቷ ጋር እንደዛ ሲሆን በጣም ተናዳ እያየችው ነው ማለት ነው። ይሄ ልጅ ምን እያደረገ ነው? ምንድን ነው ያልሽው? ትንሿ የሆንሽው ነገር አለ እንዴ? ምንም አልሆንኩም። ምን ሆናለሁ እንዴ? ምንም አልሆንኩም ትያለሽ እንዴ? ትንሿ ፊትሽ ተቀያይሮ ምንም አልሆንኩም እኮ በእናትሽ ተናገሪ። ምንም አልሆንኩም ይዛና አሁን ልሂድ። እናት ከመጣች ጥሩ ነገር አይፈጠርም። እንዴት ትምጣ? ምንድን ነው በቃ ልሂድ ብላ አሷንተን ስላፉ ልጅቷ መጣችና ምንድን ነው እናት አለች። ከዛም ትንሿ አይ ምንም ዝም ብላና ብላ ጥላት ወጣች። ከዛም ተከትላት ወጣችና ሴትዮዋ ቁጭ አለች ማለት ነው። አብዬ ግን አይለኛ ሰው ናቸው። የፈሩት የጠረጠሩት ነገር ደረሰ ማለት ነው። እውነት ለመናገርና እታለም አንድ ነገር ለማድረግ ብትሞክሪ እመኝኝ ከጸብሽ ከኔ ጋር ነው። ይኸውልሽ እኔና አንቺ በደንብ እንተዋወቃለን። እች ልጅ አጥብቀሽ መምጣቷን የፈለግሽው ምን ፈልገሽ ነው?
ምን አስበሽ ነው? ለምንስ ነው እዚህ ቤት እንድትመጣ ይፈለግሽው? አይ ጫብዬ ደግሞ አጥብቆ ጠያቂ ያሉ። እንግዲህ እየነገርኩ አይደለም እንዴ? አይ ታይ ታይ ታይ፣ የሆነ ችግርማ አለ። እስቲ እሱን አብረን የምናየው ይሆናል። ምን አስበሽ እንደሆነ አላት። ከዛ በኋላ ልጅቱን መጣይ። እንግዲህ የሆነች ምጽድቅ ያለ መጽዳቃ ናት። እዩም እንግዲህ ልውልን አብርሽ ማነው መሳይ በጣም እንትን አለኝ ተናገረኝ። ቆይ ይቅርታ በላይ ምን አለ? ለሰው ልጅ ይቅርታ አይደለም እንዴ? ቆይ ይቅርታ አልኳቸው ግን እነሱ ይቅርታ ሊቀበሉኝ ፈቃደኛ አይደሉም። ቆይ ሲመጡ እኔ አወራቸዋለሁ አላት። እሷ አንድ ባንድ ከዛም ልጅን መቅደስን አገኘቻትና አቤልን ለብቻ ትቀጥሪልኛለሽ። ለምን ሲባል ሁላቸውም በጥፊ እንዲመቱኝ ይፈልጋለሁ። ከዛማ ልውሌ እንዴት እንደዛ ታደርጋላችሁ ብሎ ሲል ከነሱ ጋር ይጣላል። ያ ማለት ተለያዩ ማለት አይደለም ወይ? ጉድ ወይ ጉድ! ይሄ ሁሉ ነገር ግን እንዴት አልመጣልኝም ለኔ? አንቺ ስማርት የሆነ ጭንቅላት እኮ ነው ያለሽ ባክሽ። እና እንዴ ትጠራጠሪያለሽ እንዴ? እኔ እኮ ነኝ እዩ ነኝ ልጅቷ። አሁንም አላርፍ ካለ ጨዋታው ይቀጥላል በዚሁ አለቻት። ከዛ በኋላ ለማንኛውም አቤልን ለብቻው እንድትቀጥሪልኝ እፈልጋለሁ። ኧረ ችግር የለውም ምን ችግር አለው ደግሞ አለቻትና ከሷ ከተለየች በኋላ ልውልን አገኘችውና ስማ አንተ መቼም እኔ ምንም ብልህ ላታምነኝም ትችላለህ። ለማንኛውም ግን የምነግር ነገር አለ። ምን ነበረ ደግሞ በዚህ መጣሽ? እስኪ እንዳወራ እንኳን እድሉን ስጠኝ እንጂ ምንድን ነው የምትመጻደቀው አንተ? ምንድን ነው እሱ? ያውልህ እዩ አውቃ አንተና ጓደኞችህን ለመለያየት እየፈለገች ነው። ደግሞ በሷ መጣሽ? አዎ አውቃለሁ። ምንም ብልል አታምነኝ ትችላለህ። እውነታው ግን ይሄ ነው ልውል። እሷ አውቃ እያስመሰለች ነው። ጓደኞችህን አውቃ ነገር እየፈለገቻቸው ከአንተ ልትለያይቸው እየፈለገች ነው። ይኸውልሽ ከዚህ በኋላ አጠገቤ ብትደርሺ ዓይንሽን ነው የማጠፋልሽ አላት። እንዴ ለምን? ምን አደረግኩኝና? ያደረግሽውንማ አንቺ ራስሽ ታውቂያለሽ እንዴ? ከዚህ በኋላ ተናግሬያለሁ። እንግዲህ ምንም ምልሽ ምን ይሄው ነው መልሴ አለቻትና ጥላት ሄደች ማለት ነው። እንግዲህ ቡቻም እንግዲህ 400,000 ብሬን የማታመጣ ከሆነ እገልሃለሁ እያለ እያስፈራራው ይገኛል ማለት ነው። ከዛ በኋላ ቆይ ምንድን ነው ይኸውልህ ልውል ማነው ቡቻ አንድ ነገር ልንገርህ፣ ተናገሪና ጥፊ ከዚህ። እንዴ ተረጋጋ እንጂ ተናገሪና ጥፊ ከዚህ ያልኩሽ እኮ። እሺ ይኸውልህ ምን መሰለህ ጆሲ ጦጣ ብትዘለው የማይጨርሰው ገንዘብ ነው ያለው። ስለዚህ እንደዚህ ሲሆን እንዳታምነው አውቀው ነው። ስለዚህ ቁርጡን ተቀብለን እሺ አንቺ ልጅ ተናግረሽ ትሄጃለሽ ከዚህ ጋር ወይስ ዓይንሽን ላጥፋው? እንዴ ቆይ ለምንድን ነው የምትበሳጭብኝ? ምን አደረግኩኝ እኔ? ያው ስለዚህ ማታ ጠብቀውና ገደል ግባ ብለው እየሮጠች ሄደች። ከዛ በጣም ተናደደና መሄድሽ በጀሽ እንጂ እዚህ ጋር ደፋሽ ነበረ አላት። ላይ ማነው ቡቻ። እንግዲህ መቅደስ አሁን ላይ ደህና ብትመስልም የተቀየረች ብትመስልም ግን ያው ነች። ከትንሿ ጋር ያላት እንግዲህ ደግሞ ቀረጻቸው እስከሚመጣ ደህና ናቸው እስካሁን ማለት ነው። እንግዲህ የይዛና እናት የምትባል ሴትዮ በጣም እኔ እንጃ አስቸጋሪ ነው ብቻ። ልጁም ደግሞ ከመምጣቷ እሷ ላይ መለጣጠፉ ትንሿን በጣም አናዷታል። ትንሿ በጣም ተናዳለች። በነገራችን ላይ ምን እያደረገ ነው ምን እየሆነ ነው እያለች ነው ትንሿ። አንድ አዲስ መጥቷል ደግሞ የሆነ መሳይ ጓደኛ እንደው ሴቶቹን በመንገድ አላስኬድም እያለ ምንድነው እንደዚህ ማማር ምንድነው ይሄ ሁሉ ቆንጅና እያለ እንግዲህ ግራ እያጋባቸው ይገኛል ማለት ነው ሴቶቹ። ከዛም ትንሿን ድርግም አድርገው ይዟት እንግዲህ መንገድ ላይ ለቀኝ እንጂ ምን እየሆንኩ ነው? የምን መልቀቅ? እኔ ሳልፈቅድልሽ የትም አንተ ረፍ እንጂ ምን ሆነሃል? በመጀመሪያ ደረጃ ማናት ምንድነት ብለህ ጠይቅ እንጂ ዞር በል እባክህ ታካብዳለህ እንዴ? ታዲያ ምንድናት? ሴት ናት እኮ። እዛም እንደምንም ብሎ አላቅቀው
ትንሿዬ ይቅርታሽ ስላላወቀ ነው ምናምን ብለው ጥሏት ሄደ። ከዛም መሳይ አንተ ምን እያደረገ ነው? ቆይ ምንድን ነው? እሷ የተበላች እቁብ ናት። ስለዚህ አርፈ ብትቀመጥ ይሻላል። እጭ የተበላ እቁብ ምናምን አትበልብኝ። እኔ እኮ ላየሁት ነገር ወደ ኋላ እንደማልል ታውቃለህ። ስለዚህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትንሿዬ ባላጋራ መታባታለች ማለት ነው። ፈጣሪ የሆናት እንጂ የኢዛና እናት እንግዲህ ለሱ ሚስት አምጥታለታለች ማለት ነው።